41 የዓለም ሀገራት በኢትዮጵያ ያለውን የሰብአዊ መብት ረገጣ በጋራ አወገዙ። የብልጽግና አገዛዝ በሀገር ውስጥ የሚፈጽመው ስልታዊ የሰብአዊ መብት ረገጣና የሲቪክ ምህዳሩን የማጥበብ ተግባርን 41 የዓለም ሀገራት ተቃውመዋል። የአውሮፓ ህብረት ልኡካንን ጨምሮ እነዚህ 41 ሀገራት ለተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን በላኩት የጋራ ደብዳቤ በኢትዮጵያ ያለው ሁኔታ እጅግ አሳሳቢ ደረጃ ላይ መድረሱን በይፋ አስታውቀዋል። ሀገራቱ በደብዳቤያቸው በኢትዮጵያ የሰብአዊ መብት ተሟጋቾችና ጋዜጠኞችን ማዋከብ፣ በዘፈቀደ ማሰርና ዜጎችን ለስደት መዳረግ ከመቼውም ጊዜ በላይ ተባብሷል ሲሉ አገዛዙን ክፉኛ ወቅሰዋል። ሀገራቱ በዝርዝር እንዳመለከቱት አገዛዙ ከመንግስታቱ ድርጅት ጋር እተባበራለሁ ቢልም በተግባር ግን የሲቪክ ምህዳሩን ይበልጥ እያጠበበው ይገኛል። በመጪው ሰኔ ወር ምርጫ ለማካሄድ እየተዘጋጀ ባለበት ወቅት አገዛዙ ሀሳቡን በነጻነት የመግለጽ የሰላማዊ ስብሰባና የመደራጀት መብቶችን ወደ ጎን ማለቱ ተገልጿል። ነጻ የሲቪክ ማህበረሰብና ነጻ የመገናኛ ብዙሃን በሌሉበት ፍትሃዊ ምርጫ ሊታሰብ አይችልም ያሉት እነዚህ 41 ሀገራት አገዛዙ አሁን የያዘውን አሉታዊ አካሄድ በአስቸኳይ እንዲቀለብስና ዓለም አቀፍ የሰብአዊ መብት ግዴታዎቹን እንዲወጣ አጥብቀው ጠይቀዋል። በተጨማሪም ሀገራቱ በአማራ፣ በኦሮሚያና በትግራይ ክልሎች የሚፈጸሙ የሰብአዊ መብት ጥሰቶችና ጥቃቶች በአስቸኳይ እንዲቆሙ ጥሪ አቅርበዋል። ይህ የ41 ሀገራት የጋራ አቋም አገዛዙ በዲፕሎማሲው ረገድ የገጠመውን ታላቅ ውድቀትና በዓለም አቀፍ ማህበረሰብ ዘንድ ያለውን አመኔታ ሙሉ በሙሉ ማጣቱን የሚያሳይ ሰበር ክስተት ሆኗል።